የ12 ዓመት የልፋት ውጤቴ እንዲሁም ከ12 ዓመት ቆይታ በሰላም ለሀገሬ በቅቻለሁ። ውድ ቤተሰብ ጠፋሽ ምን ሆነሽ ነው ብላችሁ የጠየቃችሁኝ የተጨነቃችሁ ውድ ጓደኞቼ እነሆ መጥቻለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በትህትና በአክብሮት ጠይቃለሁ ማለት ነው። እንግዲህ ከ12 ዓመት ቆይታ እንዲሁም ደግሞ የ12 ዓመት የልፋት ውጤቴን የቤቴን እንዲሁም ደግሞ አካባቢን ላስጎበኛችሁ እነሆ መጥቻለሁ ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ውድ ቤተሰብ በጣም ቆይቻለሁ ከጠፋሁ ማለት ነው። ኦልሞስት 1 ወር ሞልቶኛል ማለት ነው። እሱም የጠፋሁበት ምክንያት አገሬ ገብቼ ነው። እንግዲህ ቤቴን ላስጎብኛችሁ ውድ ቤተሰብ ኮሚኒቲ ላይ ለቅቄ ነበር ማለት ነው። በሰላም አገሬ ገብቻለሁ ቪዲዮ ለቃለሁ ብዬ ነበረ ግን ትንሽ ቢዚ ስለሆንኩኝ አልለቀኩላችሁም። ከአሁን በኋላ ብዙ ነገሮችን እለቃለሁ። ብዙ ኢንፎርሜሽን ብዙ ነገሮችን እንደለቅላችኋለሁ። ውድ ቤተሰብ ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቤትሽን አሳይኝ ያላችሁ ቤቴ እነሆ ይሄን ይመስላል። ብዙም ከብዙም በትንሹ ላሳያችሁ መጥቻለሁ ማለት ነው። አንዳንድ ነገሮች ይጎላሉ። ለምሳሌ ምንጣፍ ገና ነኝ። ኢንሻአላህ በዚህ 2 ቀን የበለጠ ደግሞ አሳያችኋለሁ ማለት ነው። እና የ12 ዓመት የልፋት ውጤቴ ይሄንን ይመስላል ቤቴ ማለት ነው። ውድ ቤተሰብ እናንተም በሰላም ለሀገራችሁ ያብቃችሁ። ሀገር ለመግባት ያሰባችሁ፣ ሀገር ለመግባት የጓጓችሁ አላህ ሱብሓነሁ ወተዓላ በሰላም ለሀገራችሁ ያብቃችሁ ላለው ውድ ቤተሰብ እንግዲህ እኔም ብዙ ጊዜ ጓጉቼ በጣም ሀገር የሚገቡት ሀገር ላሉት እንዲሁም ደግሞ ሀገር ገባን ብለው ለሚሉት በጣም ያኔ ሰስፔንስ ሆን ነበረ። እነሆ ደግሞ የኔ ጊዜው ደርሶ በሰላም ለሀገሬ በቅቼ ይኸው ግቤ ላይ እየቀረጽኩላችሁ ይገኛል ማለት ነው። ኮሚኒቲ ላይ ባለፈው በለቀኩት ቪዲዮ ቤትሽን አሳይን ብላችሁ ነበረ። እነሆ ቤቴ ይህንን ይመስላል። ውድ ቤተሰቦች ጥያቄ ወይም ደግሞ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ጥያቄያችሁን አንድ ባንድ እመልሳለሁ ማለት ነው። ለዛሬው እንግዲህ ከካሜራ ጀርባ ሁኜ ቤቴን ላስጎብኛችሁ ብዬ ነው። ኢንሻአላህ በቀጣይ በቪዲዮ መጥቼ ሁሉን ነገር ያለውን ነገር አሳያችኋለሁ እንዲሁም ደግሞ መልስላችኋለሁ ማለት ነው። ውድ ቤተሰብ እንግዲህ አገር ተገባሁኝ 1 ወር ሆነኝ፣ ግን ጠፍቻለሁ። እውነት ለመናገር አገር ገብቼ እጠፋለሁ ብዬ አላሰብኩም ነበረ። ያው አንዳንድ ነገሮች እንትን ስላላሉልኝ ጠፍቼ ነበር ማለት ያለ መመቻቸት ነው እንጂ እንደዚህ በእኔ ወይም ደግሞ በምንም ነገር አይደለም። ግን በጣም ታውቃላችሁ 12 ዓመት መቆየት ማለት በጣም ከባድ ነው። ቤተሰብ ፋሚሊ አለ፣ ከነሱ ጋር ጊዜያቶችን ማሳለፍ አለና ከነሱ ጋር ያው ለትንሽ ጊዜ ጠፍቼ ነበረ። እንዲሁም ደግሞ ብዙ ነገሮች የማስተካክላቸው ነገሮች ነበሩ። እነሱን እያስተካከልኩኝ እነሆ መጥቻለሁ። ውድ ቤተሰብ ናፍቃችሁኛል። እንዴት ናችሁ? ውድ ቻናሌ ቤተሰቦች፣ የማከብራችሁ የምወዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁኝ። እውነት ናፍቃችሁኛል። ብላህ ላዚም እኔ እንጃ እኔ በምን እንደምገልጽላችሁ አላውቅም። ናፍቃችሁኛል። ኮሜንታችሁ፣ አስተያየታችሁ፣ ብዙ ነገራችሁና ካሁን በኋላ አልጠፋም ማለት ነው። ውድ ቤተሰብ እንግዲህ ቤቴ ይሄንን ይመስላል ማለት ነው። ያው በደንብ እቀርጽላችኋለሁ። ኮሜንት ላይ አይቼ ነው 12 ዓመት ቆይታ በኋላ ለሀገሬ በቅቻለሁ ባልኩት ኮሜንት ላይ እባክሽን ቤትሽን አሳይን፣ የት ነው ያለሽው? እንዴትስ ቤተሰብስ እንዴት አገኘሻቸው ምናምን ላላችሁት አልሐምዱሊላህ ረብል ዓለሚን ሙሉ ቤተሰቦችን በሰላም በፍቅር አግኝቻቸዋለሁ። እጅጉን ደስተኛ ነኝ አልሐምዱሊላህ። ከብዙ ቆይታ በኋላ ለሀገሬ በቅቼ በዚህ መልኩ እገኛለሁ ማለት ነው። ውድ ቤተሰብ እናንተም ሀገር ለመግባት ያስባችሁ፣ ሀገር ለመግባት ያቀዳችሁ፣ እቅዳችሁ ሞልቶ በሰላም ለሀገራችሁ ያብቃችሁ ነው የምለው። እውነት ለመናገር
ሀገር ደስ ይላል ወላሂ። እናንተ ቤት ካላችሁ የዙሮ መግቢያ እንዲሁም ደግሞ ለአንገታችሁ ማስገቢያ ቤት ካላችሁ ሌላው ቀላል ነው። እውነት ሌላው ቀላል ነው። ከቤተሰቦቻችሁ ጋር ከፋሚላችሁ ጋር ብዙ ነገሮችን እያሳለፋችሁ ክፉንም ደጉንም እያያችሁ እያሳለፋችሁ በሀገር ላይ ይሻላል ማለት ነው። ዱንያ እንዲሆን አይሞላም። ዱንያ መቼም አትሞላም። ብለነው አልነው መቼም የመሙሊያው ነገር በጣም ከባድ ነው። ሞላልኝ፣ በቀኝ፣ ተረፈኝ እንዲሁም ደግሞ ያስብኩት ሁሉ ተሟልቷል ተብሎ አይገባም። እውነቴን ነው የምላችሁ 12 ዓመት ስቀመጥ እኔ ተሟልቶልኝ አይደለም፣ ግን የራሱ ጉዳይ ህይወት የሚባል ነገር አለ፣ ብዙ ነገሮች አሉና እነሱን ትኩረት አድርገን ለሀገራችሁ ብትበቁ ባይ ነኝ ማለት ነው። እውነቴን ነው የምላችሁ ሀገር ያለ ሰው ማለት እዛ ላለ ነው በጣም እንጨነቃለን። ከሚያወሩት ከአንዳንድ ነገሮች ከኑሮ ውድነቱ ከብዙ ነገሮች ሲሉን በጣም ጭንቀትና ሀሳብ ላይ እንጨናነቃለን። ግን እዚህ ስትመጡ ያለው ሌላ የሚወራው ሌላ ነው። ወላሂ ነው የምላችሁ በጣም ሀገር እኔ ቤት ካላችሁ በጥቅሉ ሀገራችሁ ገብታችሁ ከቤተሰብ ጋር ባለቻችሁ እየሰራችሁ ደስተኛ ሆናችሁ መኖር ትችላላችሁ። ግን መጀመሪያ ራሳችሁን አሳምናችሁ ሀገሬ ልገባ ነው ብላችሁ ራሳችሁን አሳምናችሁ የማሳመኑ ጉዳይ እንግዲህ ይሄ የእናንተ ኃላፊነት ነው። ነገር ግን እንደሚያወሩት አገር ላይ ተሆኖ እንዲሁም ደግሞ እና እኛ አሁን ለምሳሌ አረብ ሀገር በነበርኩበት ሰዓት 1 ወር ሆኖኛል ብያቸዋለሁ። እና የሚወራው ሌላ ነው፣ እዚህ ያለው ሌላ ነው። እነሱ ሀገር ያሉት ወላሂ ላዚም ፈካ ብለው ነው የሚኖሩት፣ ጽድት ብለው ማለት ነው። ለእኛ ግን ጭንቀት፣ መከራ፣ ሀገር ኑሮ ውድነት ምናምን ይሉናል። በእርግጥ ኑሮ ውድነት የለም አልላችሁም፣ ኑሮ ውድነት አለ። ግን በትንሽ ነገር መኖር ትችላላችሁ ራሳችሁን ካሳመናችሁ። እንዳላችሁበት ወይም ደግሞ እንዳላችሁበት ሀገር ይሁን ብላችሁ ካላሰባችሁ በትንሽ ነገር ትኖራላችሁ። እንደውም ጸዳ ብላችሁ ማለት ነው። እና ውድ ቤተሰቦቼ የምወዳችሁ የማከብራችሁ ውድ የዩቱብ ቤተሰቦቼ ሀገር ልገባ እንዲሁም ደግሞ ሀገር ምን ይገጥምኛል ብላችሁ አትሰቡ ማለት ነው። በእርግጥ የሀገር ሰላምነት ከባድ ነው። አገር ሰላም ከሆነ ሌላው በጣም ቀላል ነው። ኑሮም ይኖራል፣ ህይወቱም ይቀጥላል። ግን አገራችን ሰላም እንዲሆን ዱአ አድርጉ። አሁንም ሰላም ነው አልሐምዱሊላህ ረብል ዓለሚን። የበለጠ ደግሞ ሰላም እንዲሆን ዱአ አድርጉ። ግን ራሳችሁን አታጨናንቁ። አገር ይዤ ምን ልግባ ምን አለኝ ብላችሁ በትንሽ ነገር መስራት ትችላላችሁ። ወላሂ በትንሽ ነገር መለወጥ በትንሽ ነገር መስራት ትችላላችሁ። እና እኔም ካየሁት በዚህ በ1 ወር ውስጥ ከተሞክሮዬ ያኔ ብዙም አልወጣጣሁም። እውነቴን ነው የምላችሁ ያው አንዳንድ ነገሮችን ስለነበሩ ያው ከሀገርም ከወጣሁ ስለቆየሁ 12 ዓመት ቀላል አይደለም። ያው የማስተካከላቸው ደግሞ የሆኑ ነገሮችም ስለነበሩ እነሱ ጋር ቢዚ ነበርኩኝ። ከዛ አንፃር ብዙም አልወጣጣሁም እና ኢንሻአላህ ያለውን ነገር አሳያችኋለሁ፣ አስጎበኛችኋለሁ። የፈለጋችሁትን ጠይቁኝ። ግን ምን ይዤ ልግባ ምን አለ ብላችሁ ለምትጨናነቁ በትንሽ ነገር መኖር ትችላላችሁ ራሳችሁን ካሳመናችሁ። አልሙይም ቤት ይኖራችሁ። ቤት ካላችሁ ቤት የአንገታችሁ መግቢያ ቤት ካላችሁ ሌላው ቀላል ነው። ሌላው ኔቲንግ ነው ማለት ነው። እና ውድ ቤተሰብ አገር ለመግባት ያስባችሁ የተጨናነቃችሁ አገራችሁ ግቡ። ዱንያ እንዲሁ አትሞላም፣ ህይወት ይቀጥላል። ዱንያ አትሞላም። ይሄ በተለይ አሁን ላይ ይሄ ሞት እያለ በአረብ ቤት እየተቃጠልን የሰራነውን ሳንበላው ሞትም ይቀርመናል። እና የበለጠ ደግሞ ቤተሰቦቻችን አይተን በቃ እፎይ ብለን እንደው የተወሰነ እንኳ እንደው እንጃ እኔ እንደኔ መቼም ላትሆኑ ትችላላችሁ። እኔ በጣም አስጠልቶኝ ነበረ። ታውቃላችሁ ጧትም ስራ ማታም ስራ አይናቅም። በእርግጥ ስራ ተሰርቶ ነው ሁሉን ነገር ያገኘ ነው። ግን እንደው ደግሞ ዘላለም እንደው ስራ ሲሆን ደግሞ ትንሽ ይከብዳል። ደግሞ ሴት ልጅ ብዙ ነገሮች እንትን አላት፣ ገደብ አላት፣ እድሜ አለ፣ ብዙ ነገሮች አሉና እንደው አላህ ለሀገራችሁ ያብቃችሁ። ያሰባችሁትን አሟልታችሁ ግን ሁሉም ነገር ይሟላል ማለት አይደለም። ግን በትንሽ ነገር መኖር ይቻላልና ሀገራችሁ በሰላም ግቡ። ሀገራችን ሰላም ነው አልሐምዱሊላህ። ማንኛውም ሰው መኖር ይችላል። ግን ቤት ካላችሁ ሌላው ቀላል ነው። ቤታችሁን የአንገታችሁ ማስገቢያ ቤት ካላችሁ ሌላው ነገር ቀላል ነው። ውድ ቤተሰቦቼ የምትጠይቁ ጥያቄ ካለ ጠይቁ ኮሜንት ላይ። እንግዲህ አንዳንድ ነገሮችን የምትፈልጉ ካላችሁ ቁጥሬን አስቀምጥላችኋለሁ፣ ጠይቁኝ።
ውድ ቤተሰብ ግን እውነት ለመናገር ናፍቃችሁኛል። ከአሁን በኋላ አለሁ አልጠፋም። ብዙ ቪዲዮዎች እለቅላችኋለሁኝ ኢንሻአላህ። በቅርቡ ጠብቁኝ ማለት ነው። ብዙ አዳዲስ ነገሮችን አለቃለሁኝ። ብዙ ደግሞ ለእናንተ ሙንፋጃ ወይም ደግሞ ሰርፕራይዝ አለ በቅርቡ የእኔ ደስታ የሚያስደስታችሁ ቪዲዮ ላይክ እያደረጋችሁ የምለቃቸውን ቪዲዮ ቶሎ እንዲደርሳችሁ የደውል ምልክቱን እየተጫናችሁ አበረታቱኝ። ብዙ ለእናንተ የምለቀው ብዙ የማሳያችሁ ነገሮች አሉኝ። ምንጊዜም ከጎኔ አትለዩኝ እላለሁ ቤተሰብ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ሀገራችንን ሰላም ያድርግልን። ሀገር ለመምጣት ያስባችሁ በሰላም ለሀገራችሁ ያብቃችሁ ኢንሻአላህ። ሀገራችንም ሰላም ይሁንልን እያልኩ በዚህ ሰናበታችኋለሁ ኢንሻአላህ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።